አሁን ለምሳሌ ክርስቶስ ወደዚህ ምድር ሲመጣ ዓለምን ያስተዳድር ነበረ ወይ? ክርስቶስ እግዚአብሔር ቃል ብዬ እግዚአብሔር ቃል አሁን እዚህ ጋራ ነው። አሁን ለምሳሌ እኔ በሁለቱም እናውቀዋለን ስለ ያነሳሁትኝ ይሄንን ነው ባይዘው። ለምሳሌ በአትሪቢዩቱም እናውቀዋለን በኢነርጂያውም እናውቀዋለን ስንል ማስተዳደር ስንል ከኤሰንስ ጋር ነው ከኢነርጂ ጋር ነው የሚገናኘው የሚለውን እኔ አንተን ልጠይቅ። እኔ ግብረ ባህሪ የምለው ለምሳሌ የማስተዳደሩን የሚገለጥበት መንገድ ስለሆነ ወደ ኤነርጂ ነው የምሰጠው ማለት ነው። ምክንያቱም that's what we see, that's what's communicated to us in this world እኔ የምለው ማለት ነው። ግን ማስተዳደር ስትል እኮ ፕሮቪዥን አይደል? ከዛ ፕሮቴክሽን ምናምን እያለ የምናወራውን ነገር ይቀጥላል። whatever is ከትሮን ጋር የተያዘ ነገር አይደለም። ከትሮን ጋር የተያዘ ነገር አይደለም አይደል? ማስተዳደር ስንል በሂውማን ላንጉጅ ወይ በፖለቲካ አይደለም እንደዛ። ስለዚህ በዛ ሰዓት ላይ ክርስቶስ ወደዚህ ምድር እያለ እግዚአብሔር ወልድ ዓለምን ያስተዳድር ነበረ ወይ? ምክንያቱም ሰብጀክቱ እሱ ስለሆነ ማለት ነው። ኦኬ መቼም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስንል መጀመሪያ ትሪኒቴሪያን ኮንሴፕታችን ባህሪ ስንል ለአብም ለወልድም ለመንፈስ ቅዱስም የሚነገር ነው። ከዛ አንዱ መለኮታዊ ባህሪ ግን በዲቫይን ፐርሰኖቹ መካከል ደግሞ ይገለጣል ነው እያወራን ያለ ነው። አንድ ዲቪኒቲ ነው ያለው በአብም በወልድም በመንፈስ ቅዱስም ዘንድ። በወልድ ግን ያ መለኮታዊ ባህሪ በኢንካርኔሽን ታይሙ ሶሪ ስልክ ገብቶብኝ ስለነበር ነው ተመልሻለሁ። ከክሮስ እና ከሪዘሬክሽን በፊት ከክሮስ እና ከሪዘሬክሽን በፊት ኢየሱስ ክርስቶስ ሲጠቀመው አንመለከትም። ይሄ መለኮታዊ ባህሪ አሁንም በወልድ በኩል በተለየ አካሉ በወልድ በኩል ነው እያወራን ያለ ነው እንጂ መለኮት ማስተዳደር አቁሟል ወይ እግዚአብሔር ማስተዳደር አቁሟል እያልን ነው። እግዚአብሔር ወልድ ነው ማለት እግዚአብሔር ወልድን ስፔሲፊክ አድርገን ስናወራ ዲዩሪንግ ኢንካርኔሽን ታይም ቢፎር ክሮስ ኤንድ ዘ ሬዘሬክሽን ኢየሱስ ክርስቶስ አልተጠቀም ራሱን ገድቧል ብዬ ነው። ዓለምን አያስተዳድርም ነበረ ልንል ነው። ላይክ እግዚአብሔር ወልድን ስፔሲፊክሊ በድሪንግ ኢንካርኔሽን ዓለምን አላስተዳደረም ነው እኮ። አሁን የማስተዳደር ስንል እኮ አሁን ከመለኮት ባህሪ አንጻር ስናወራ እግዚአብሔር ወልድን ኢነርጂያውን ኤክሰርሳይዝ ከማድረግ አንጻር ከሆነ አዎ ሂ ሊሚትድ ሂምሰልፍ ነው የምለው። ግን ደግሞ ያ ዲቫይን ኤሰንስ የአብ ብቻ አይደለም የወልድ ብቻ አይደለም የመንፈስ ቅዱስ ብቻ አይደለም የሶስቱም የሥላሴ አካላት ስለሆነ ወልድ እሱም ብቻ እኮ አይደለም። ቅድም እንዳልኩትኝ ለምሳሌ ኦምኒ ፕሬዘንት አልነበረም በስጋ ወራት አት ታይም ናዝሬት ላይ ከሆነ ናዝሬት ነው። በሰውነቱ ራሱን ገድቧል። አሁንም ራሱን የምትለዋል ያዙልኝ። በሰውነቱ ከድንግል በነሳው ስጋ የእኛን ባህሪ ገንዘብ ሲያደርግ ራሱን ገድቧል ብዬ ነው ማለት። ቀድምም ብያለሁ። እኛም እኮ የማይወሰነው ተወሰነ እንላለን። እዛ ግን የምንልበት እናንተ ስትሉ ምንድነው ታዲያ? ቆይ የእናንተን ንገረኝ እስኪ ዴቫ። የእኛም የምንለው በዚህ ምድር ላይ ሲመጣ ያ እግዚአብሔር ወልድ ወደዚህ ምድር መጥቶ በፈቃዱ ራሱን ወሰነ ስንል ግን እግዚአብሔር ወልድ እንደ እግዚአብሔር ወልድ ግን መወሰን አቁመዋል ወይም የሆነ there's something that's taking him apart from the Father and the Holy Spirit ማለት አይደለም። ወደ ሁለተኛው ጥያቄ ምንድነው ገደበ ያላችሁትን እስኪ ለምሳሌ አንድ ሁለት ሊስት አድርግልኝ። እንዳልከው እንግዲህ የሰውን ባህሪ ወደ ራሱ ባህሪ ስላደረገ የማይጠማው ተጠማ፣ የማይራበው ተራበ፣ የማይመታው ተመታ፣ የማይሞተው ሞተም የምንለው ለዚህ ገንዘቡ ስላደረገ የሚለውን የተዋህዶ ኮንሰፕትን ለማስቀመጥ እንጂ taking away from the essence of God the Son አይደለም። taking away አይደለም። አሁንም ከሱ ወጥቶ ሌላ ቦታ ሄዷል አይነት ነገር አይደለም። ባይዘው ወደ ሁለተኛው ፖይንት ግን ስመጣ I think እዚህ ላይ more clarify የምናደርገው let me take you back to the transfiguration ወይም even
ምንድነው ተአምር የሰራው ሰዎችን ከሞት ያስነሳው ይሄ ሁሉ ነገር የተነሳ ማለት ነው። you said something very interesting which is በብሉይ ኪዳንም አዲስ ነገር አይደለም። ብዙ ሰዎች ከሙታን ያስነሱ እነ ኤልሳ እነ ኤልያስ ብዙ ተአምር የሰሩ ነበር። እነሱ በእግዚአብሔር ኃይል አድርገው ነበር ብለሃል። ኦኬ ኢየሱስ ክርስቶስ ጋር ስንመጣ ፉሊ ዲቫይን ነው፣ ይህንን አምናሃል፣ ግን ኤክሰርሳይዝ አላደረገውም ብለሃል። ስለዚህ ኢየሱስ ክርስቶስ በማን ኃይል ነው እነዚህን ተአምር የሰራው? ቴንክ ዩ በጣም አሪፍ ኩዌስችን ነው እና እዚህ ጋር ደግሞ ሌላ ሰርፕራይዝ ይኖረናል ማለት ነው። ኢየሱስ ክርስቶስ በፍጹም ሰውነቱ የእግዚአብሔርን ኃይል እና መንፈስ ቅዱስ እንደቀባው መጽሐፍ ቅዱስ ይነግረናል አይደለ ዴቪዬ? አዎ በኃይልና በመንፈስ ቅዱስ ቀባው ብሎ መጽሐፍ ቅዱስ በግልጥ ይነግረናል። ኢየሱስ ክርስቶስ በፍጹም ሰውነቱ የእግዚአብሔር ባሪያ ነው። በፍጹም ሰውነቱ ነብይም ነው፣ መጽሐፍ ነብይም ይለዋል። በፍጹም ሰውነቱ ደግሞ ልክ ሌሎች ነቢያቶች እንዳደረጉት ደግሞ በአብ ተቀብቷል ብዬ አምናለሁ። መጽሐፍ ቅዱሱም እንደዚህ ያስተምራል። ኦኬ ተቀባይ የሚለው ራሱ ብዙ እንትን የኦልድ ተስተመንት ነገስታት ሲቀቡ ያንን ያው እንደምታውቀው ያንን ለማመልከት ነው። ዲቫይን ኢኔብልመንት ማለት ነው። ቅባት ስንል ዲቫይን ኢኔብልመንት እያልን ያለን። I want to take a step back and ask you a basic question. በአንድ anything in the Bible እግዚአብሔር አደረገ ሲል አብ ወልድ መንፈስ ቅዱስ ኢኳሊ ያላደረጉበት እና አብና መንፈስ ቅዱስ ብቻቸውን ወይም አብና ወልድ ብቻቸውን ያደረጉበት ሲኔሪዮ አለ anywhere in the Bible? not necessarily እንደዛ ብለን ላንል እንችላለን፣ ግን ደግሞ አንዳንዴ አካሉን ለማጠየቅ እግዚአብሔር ብሎ ይጠራል። of course እግዚአብሔር እኮ necessarily እግዚአብሔር የሚለውን ኤሰንስ ስለጠራ ያንን ስያሜ ስለጠራ ግዴታ ለስላሴ ነው የተተነገረው ብለን አንልም። ኮንቴክስቹዋሊ ነው የምንፈታው። ለአብ ብቻ እኮ ለአብ ዲስቲንክቲቭሊ ለአብ ፐርሰን ብቻ እግዚአብሔር የሚለውን መጽሐፍ ቅዱሳችን ይጠቀመዋል። ለመንፈስ ቅዱስ ይጠቀመዋል። ለራሱ ለወልድ ራሱ ይጠቀመዋል። No, I'm not. I guess that's not my question. ስለዚህ ለምሳሌ መጽሐፍ ቅዱስ ስናነብ እግዚአብሔር ዓለም እንደፈጠረ እግዚአብሔር እንዳዳነን እግዚአብሔር ብዙ ነገሮች አሉ አይደለ? ክሪኤሽን ላይ ስንመጣ የአብ የወልድ መንፈስ ቅዱስም ስራ እንደነበረው ታምናለህ አይደለ? it's not like አብ ብቻውን የሆነ ነገር እንዳደረገ። ነገረ ድህነት ስናወራ ክርስቶስ ሞተልን አዳነን ብንልም የአብ የወልድ የመንፈስ ቅዱስም ስራ እዛ ውስጥ እንደነበረ የሞተው ኦፍ ኮርስ በተለይ የአካሉ እግዚአብሔር ወልድ ቢሆንም በነገረ ድህነት ላይ ግን የአብ እንትን ፓርት አለው፣ የወልድ ፓርት አለው፣ የመንፈስ ቅዱስ ፓርት አለው። ሐሳቤን ካገኘው የኔ ጥያቄ እዚህ ምድር ላይ ኢየሱስ ግን የእያንዳንዱን ፓርት ደግሞ እግዚአብሔር እያለ መጽሐፍ ቅዱስ የገለጠበት ነገር አለ። ለምሳሌ ሐዋርያት ሥራ ምዕራፍ 20 ላይ ነው በገዛ ደሙ የዋጃትን እግዚአብሔር ቤተክርስቲያን ትጠብቁ ዘንድ የሚለው። That's not my question. My question is እዚህ ምድር ላይ ሲመላለስ ሰውን በሚያድንበት ጊዜ እንግዲህ who is by what power እንግዲህ ተቀባ አልከኝ። እሺ ስለዚህ በመንፈስ ቅዱስ ኃይል ነው ካልከኝ so አብና ወልድ what role did they play? What was their role? ወይም አብና መንፈስ ቅዱስ የአብ ልጅ ስለሆነ መንፈስ ቅዱስ ከቀባው ወልድ እዛ ላይ ምን what role did he play? Or he was just the only one? ወልድማ በሂውመን ኔቸሩ ተቀባልን እኮ ወልድን በሂውመን ኔቸሩ ተቀባልን። ተአምር ሲሰራ በመንፈስ ቅዱስ አማካኝነት ቀባው ይላል ቴክስቱ። እንዲያውም ትሪኒቴሪያን ኮንሴፕትን ነው በግልጽ የሚያሳየው። አብ በመንፈስ ቅዱስና በኃይል ቀባው ይላል። በመንፈስ ቅዱስና ሲል መንፈስ ቅዱስን እናገኛለን። አብን ደግሞ ቀቢ ያደረገውና ወልድን ደግሞ የተቀባ ያደርገዋል። መጽሐፉ እንደዛ ነው። አሁን የኔ ጥያቄ where I'm focused at is ተአምር ሲሰራ በማን ኃይል ነው የሚያደርገው? በአብ ነው? በመንፈስ ቅዱስ ነው? በማን ነው? በመለኮታዊ ኃይል ነው በፍጹም ሰውነቱ። ያንን ግን በኢኮኖሚክ ትሪኒቲ የአብ አድርጎ ያስቀምጠዋል። ገባ? አሁን ለምሳሌ አብ እግዚአብሔር ይላል አይደል? ይሄውና ቆይ ቴክስቱን ከታች ፖስት አድርገው። እግዚአብሔር የናዝሬቱ ኢየሱስን ሶሪ ለቅቄ ወደ ላይ ተመለሰ።
በኃይልና በመንፈስ ቅዱስ ቀባው። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ስለዚህ እግዚአብሔር ብሎ እዚህ ጋር የተጠቀሰው ማን ነው? አብ ነው አይደለም? እኔ እኮ ስፔሲፊክሊ የምጠይቀው ተአምር በሚሰራበት ጊዜ ነው። ስፔሲፊክሊ እኮ ወደ ተአምሩ ከመሄዳችን በፊት ተቀባ የሚለውን እንመና። ተቀባ የሚለው አሁን ለምሳሌ እኛ የምንፈታበት ምክንያት በሌላ ሰው ወደዛ እኮ መግባት ስላልፈለግኩ ነው። ቅባት ስንል አሁን የእናንተ ሄርሜኔቲክስ ብዙ አይነት እንደሆነ አውቃለሁ። የአንድምታ ትርጓሜ ያላችሁ ብዙ አይነት አሁን ለዛ ፎከስድ አድርጌ እየጠየቅኩ ያለሁት አሁን በርዕሱ እኮ እዚህ ጋራ ግን እኔ አሁን እዚህ ጋራ በቀጥታ ሊትራሊ ስል ሊትራል ኢንተርፕሪቴሽን ያልኩኝ አይደለም። ኤክስፕሊሲትሊ እዚህ ጋራ እግዚአብሔር የሚለውን ኤሴንሻል ናውን የተጠቀመው ሉቃስ እግዚአብሔር የሚለውን ለአብ ነው፣ ለወልድ ነው፣ ለመንፈስ ቅዱስ ነው። እሺ እዚህ ጋር አይኒድ እውነቱን ለመናገር አይኒድ ጎ አውዱን ማንበብ አለብኝ ሙሉን እንትን ዝም ብዬ ጌስ ማድረግ አልፈልግም። ግን እግዚአብሔር ቀባይ አንዴ ላንብብልህና አንዴ ስማኝ። ቴክስቷን አንድ ቁጥር ስለሆነች ላንብብ። የኔ ጥያቄ ስፔሲፊክሊ ተአምር ሲሰራ in his full essence እሱን ይሄን የሚመልስ ስለሆነ ነው። ዴቪ አንድ ቁጥር ስለሆነች ላንብብልህ። አንድ ቁጥር ነች 10:38 ላይ አይ ቲንክ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ በደንብ ስሙ፣ ቀባው ካለ በኋላ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእርሱ ጋር ነበረ ይላል። ስለዚህ እዚህ ጋራ ሶስቱን የትሪኒቲ ፐርሰንስ እናገኛለን። መንፈስ ቅዱስ ይላል፣ እግዚአብሔር ይላል፣ የተቀባውን ኢየሱስን ኢየሱስ ብሎ ይጠራዋል። ስለዚህ እዚህ ቦታ ላይ እግዚአብሔር ሲል እየተናገረ ያለው ስለ ዲቫይን ኤሰንስ፣ ስለ ጋድ ሄድ፣ ስለ ኡሲያ ነው እየተናገረ ያለው ወይስ ኡሲያውን የተጠቀመው ስፔሲፊክሊ እየተጠቀመ ያለው? እሱን እኮ I'm asking you that question። አሁን እንግዲህ ተአምር ሲሰራ ስትጠይቀኝ መለስኩኛ። አብን ነው እዚህ ጋራ እየተናገረ ያለው ብዬ እኮ ተናገርኩኝ እኮ። እሺ ስለዚህ አብ ነው ካልከኝ መንፈስ ቅዱስ ከቀባው፣ ስለዚህ ወልድ በመንፈስ ቅዱስ አማካኝነት ተቀባ። በመንፈስ ቅዱስ አማካኝነት ከተቀባ ወልድ ምን ስራ እየሰራ ነበረ? ተአምር ሲሰራ እኮ ነው። ተአምር ሲሰራ ወልድ ምን ስራ? ወልድን እኮ ነው ተቀባ እያልኩኝ ያለሁት። ማን ነው እየተቀባ ያለው? ተአምር በሚሰራበት ጊዜ አይ ዶንት ኖ ባክ ኤንድ ፎርት እንድናደርገው አይደለም፣ ግን ኢየሱስ ክርስቶስ በዚህ ምድር ላይ ያለ ተአምር በሚሰራበት ጊዜ በማን ኃይል አደረገው? is my question እኮ በየትኛው ኃይል አደረገው? ዮሐንስ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። በመንፈስ ቅዱስ ኃይል ልክ ሐዋርያቱ ተአምራትን ድንቅን ሲያደርጉ የነበረው በመንፈስ ቅዱስ እንደሆነ በመንፈስ ቅዱስ ኃይልና ቅባት አደረገው ማለት ነው። ተአምር ሲሰራ በመንፈስ ቅዱስ ኃይል ተአምር እየሰራ ነው ማለት ነው። ምንም ጥያቄ የለውም። በፍጹም ሰውነቱ ያንን አድርጓል። ራሱን ለመገደብ ነው የመጣው። የራሱን ዲቪኒቲ ግን ኤክሰርሳይዝ አላደረገውም። የራሱን ኢነርጂያ ኤክሰርሳይዝ አላደረገውም። ያንን ነው ያወራው። ኦኬ ኤነርጂያ እያልኩ አይደለም፣ በመንፈስ ቅዱስ። ምክንያቱም እግዚአብሔር ወልድ ራሱ አምላክ ነው ብለናል። ኢየሱስ ክርስቶስ አምላክ ቢሆንም እግዚአብሔር ወልድ አምላክ ቢሆንም መለኮቱን ኤክሰርሳይዝ አላደረገውም። ሂዝ ኤነርጂ አልከኝ። ኦኬ ሶ ልክ እንደ ሌሎቹም እኮ ነቢያት፣ ሌሎቹም እኮ ከዚህ በፊት መጽሐፍ ቅዱስ ላይ እንደምናነበው ከእግዚአብሔር ኃይል ተጠቅመው ተአምር አድርገዋል እያልከኝ። ስለዚህ ክርስቶስ ልክ እንደ ሌሎቹ ነቢያት፣ እንደ ሌሎቹ አካላት ከእግዚአብሔር መንፈስ ቅዱስ አልከው። ኦኬ ፋይን፣ ከመንፈስ ቅዱስ ኃይል ተቀብሎ ተአምር እየሰራ ነበር እያልከኝ ነው። I just want to make sure። አዎ እንደዛ ነው እያልኩ ያለው። ዊሊንግሊ ጥያቄን ጨርሻለሁ። ይሄን አርጎታል። ኦኬ ጥያቄን ጨርሻለሁ። ኦኬ እሺ ዴቭ ቴንክ ዩ። እሺ ሌላ ማንን እናስቀጥል? መምህር በረከት ይቀጥሉ አይደል ወይ? አሺ መምህር በረከት ይቀጥሉና መሳቸው ሰላም
ቆይ አንተ አጭር ሳምሻይ እኔ እኮ ቅድም ነው የገባሁት። ያው እነሱ ዮቤ እኔ ቤቱ የኔ አይደለ? አዎ አይ ያው ምንም እኮ አላደረኩኝም። እሳቸው እኮ እሺ አንዴ ቆይ አስቹ አይ ቲንክ ሂ ሃዝ ሰም ፖይንት ለማለት እና ሳሚም ይቀድመሃል። ሶ ከዛ ወደ ሳሚ እንሄዳለን። መምህር በረከትንም እናስተናግዳቸዋለን። እሺ አስቼ ተባረኩ። ቆንጆ ውይይት ነው። እንግዲህ ላይ ያሉትን ጨርስና እንግዲህ የተከበሩ የምንወዳቸው ናቸው። ዛሬ ተቀጣጥራችኋል አይደለ? የቃልዬ ቤት የስላሴን አንድ ላይ ጀምሯል አይደለ? ሶሪ እሺ ላይ ጥያቄ ወይ ሁለት ጥያቄ ወይ መምህር በረከትን አስቀድማ ሳሚንና መምህር በረከትን ብቻ ተቀብዬ አይ እኔ እንደዛ ከሆነ ታይት ከሆነ ስኬጁል ሌላ ጊዜ እናደርገው። ምናልባት ከመምህር በረከት ጋር ብዙ ሳይረዝም እሳቸው ከማውረታቸው በፊት ማቴዎስ 28 ላይ ያለውን ላይ እና ዮሐንስ 17 ላይ ሲነሳ የነበረውን ነገር እንደው በጣም ባላንስድ በሆነ መንገድ የአባቶችንም ትርጓሜ ባለ መንገድ ኤክስፕሌን ቢደረግ፣ ምክንያቱም በጣም ሚስ አንደርስቱድ እንዳትደረግ አንተም እንደዛ ቢሆን መልካም ነው። ግን ሌላ ጊዜ መደብ ጊዜ ሲኖር ግን እያንዳንዱን ዲቴል እኔም ያለውን ነገር ሪፍሌክት ማድረግ ፈልጋለሁ። ተባረኩ። ኦኬ በአንድ ስቴትመንት ክሊር ለማድረግ ያህል ኦንቶሎጂካል ኬኖሲስን አልቀበልም። ኢየሱስ ክርስቶስ ተለውጧልም የሚል የውላጤንም ትምህርት አልቀበልም። ከመለኮትነት ወደ ሰውነት ተለውጧል። በቢከሚንግነስ ነው ማምነው። ዘጋድ ቢኬም ማን የሚለውን ይሄንን ቢከሚንግነስ ዲቫይን ኤሰንሱ እንዳለ ሂውመን ኤሰንስን አሲዩም አድርጓል፣ ከድንግል ነስቷል ብዬ አምናለሁ። ከዛ የተነሳ ድንግል ማርያምም የአምላክ እናት ወይም ቴዎቶኮስ እንላታለን። በምድር ላይ ሲኖርም በነበረበት በስጋው ወራት መለኮታዊ ባህሪን አቷል ብዬ አልልም። መለኮታዊ ባህሪ የሚታጣ የሚወልቅ ነገር አይደለም። ዲቫይን ዲስኮንቲኒቲ የሚባል ዲቫይን ላንጉጅ የለም። ቴዎሎጂካሊ አይሄድም፣ ሎጂካሊም አያስኬድም። መለኮትነት የሆነ ጊዜ ወልቆ የሆነ ጊዜ የሚደረግ አለ። ኢንካርኔት ሲያደርግ ቅድም ዴቭ በቤተክርስቲያን የሚያነሱትን የማይወሰነው ተወሰነ፣ ረቂቁ ገዘፈ፣ በሁሉ ቦታ የሚያድረው ጠባብ ትከሻ አደረ እንላለን። እኛም ግን የእኛ ትርጓሜ ሌላ ነው ብለዋል። እኔ ይህንን ከኢነርጂያ አንጻር ነው የምወስደው። ሌትራሊ ከኢነርጂ አንጻር ራሱን ሊሚት አድርጓል ብዬ አምናለሁ። ለዛ ነው ቀድሞም በአንተ ዘንድ የነበረኝ ክብር የሚለውንም ያነሳውበት ምክንያት ከዛ አንጻር ነው። መምህር በረከትን ብቻ ላስተናግድና ከይቅርታ ጋራ ሌሎቻችሁን ነገ ተነገ ወዲያም እንቀጥላለን። ቃሌ 3 ሰዓት ነበር እንዲያውም ያለው። አምሶሪ በጣም እዛ መሄድ ስላለብን ነው። መምህር በረከት ሁላችሁንም ሰላም ብያለሁ። አይ ፕሮግራም ካለ ወደዚያ ይቻላል። እኔ አንድ ጥያቄ ብቻ ልጠይቅ ሳሚ። ክርስቶስ የመለኮታዊ ክብሩን ሪስትሪክት አድርጎታል በስጋ በመልበሱ ምክንያት የሚለው ነገር ምንም የሚያከራክር አይደለም። ምክንያቱም ክርስቶስ በመለኮት ባለው ክብር በምድር ላይ ቢመላለስ ማንም ሰው ቀና ብሎም ሊያየው አይችልም። ግን ፈጽሞ አልነበረም፣ ኤክሰርሳይዝ እያደረገው አልነበረም የሚለው ግን አስቸጋሪ ነገር ይመስለኛል። ሳሚ ሪስትሪክት አድርጎታልና ፈጽሞ አልነበረም የሚለው ስለሚለያይ ዲያቆን ዴቭን ሶሪ ስላስወረድክ እንግዲህ ያው አንተንም እንደሌሎቹ እንትን አልኩኝ። እየዘጋው ስለሆነ ነው። መምህር በረከትን ብቻ ላስተናግድ ብዬ ነው። ሶሪ ዴቪ፣ በጣም ነው የምወድህ። መምህር በረከትን፣ መጋቢ አይመረንና ዴቭን በጣም ነው የምወዳቸው በዚህ አጋጣሚ። እሺ እና ሪስትሪክት አድርጎታል። ጥያቄውን ግን ለመገደብ አይደለም። እሺ የምሬን ነው፣ የምሬን ነው። እሺ ያው ፕሮግራም ስላለ ፈጽሞ ኤክሰርሳይዝ አላደረገው ማለት ግን የሚከብድ ነገር ይመስለኛል። ለምሳሌ ግን መጀመሪያ ያሏትን ትንሽ ቢደግሟት ግን አሪፍ ነው። ለምን እዛችም ላይ ትንሽ ጭቅጭቅ ስለነበረ ኢየሱስ ክርስቶስ ተገድቧል የሚለውን ለምሳሌ ሙሉ መለኮታዊ ኢነርጂያውን ወይም መለኮታዊ ባህሪውን ገልጧል ብለን ስናስብ መከራ አይቀበልም ነበር፣ የህማም ሰው ሊሆን አይችልም ነበር እያሉ ነበር አይደል? እሷ ላይ ትንሽ እንትን ቢሏት ክሊር ቢያደርጓት
ኖ በምድር በስጋው ስጋ ምንድነው? ጌታ ስጋን ለብሶ በመምጣቱ ምክንያት በመለኮቱ ልናየው የማንችለው አምላክ በሰው የሚታይ ሆኗል። ስጋ ምንድነው? የባሪያ መልክ ለብሶ ይዞ ነው የመጣው። እሱ የሚያከራክር አይደለም ሳሚ። ግን ፈጽሞ መለኮታዊ ኢነርጂውን ኤክሰርሳይዝ እያደረገ አልነበረም የሚለው ግን ብዙ ጥያቄዎች የሚያስነሳ ይመስለኛል። አንደኛ ለምሳሌ በደብረ ታቦር ተራራ ላይ የተገለጠው እንደነ ሙሴ እንደ ነቢያት ምናምን ካልነው የጸጋ ክብር ነው ማለት ነው። ምክንያቱም የቅዱሳን አሁን የባህሪያቸው አይደለም፣ ጸጋ ነው፣ ስጦታ ነው። ከነሱ ከመንፈስ ቅዱስ ወደ እነሱ የሚሰጥ ኤክስተርናል የሆነ አፋዊ የሆነ የጸጋ ክብር ነው። ድውያንንም ሲፈውስ የነበረው ኃጢአትንም ይቅር ሲል የነበረው እንደ ሐዋርያት እንደዚህ በስጦታ ነው ካልን የጸጋ ነው ማለት ነው። ስለዚህ ክርስቶስ በጸጋ ክብር በጸጋ ስጦታ ሲንቀሳቀስ ነበረ ወደሚል ይወስዳል ማለት ነው። የሙስሊሞች አርጊመንት ነው። ባይዘወይ ተአምር አደረገ ስንላቸው አይደለም የማምነው። በጸጋ ሳይሆን ኤሰንሱ እኮ አለ፣ ኤሰንሱ አለ። ግን ደብረ ታቦር ላይ የተገለጠውን ልክ ዮርዳኖስ ላይ አብ ራሱ ተገልጧል አይደል? የአብ ክብርም አለ፣ ምንም ጥያቄ የለውም። እንደገና ደግሞ ሙሴና ኤልያስም ደግሞ ተገልጠዋል። እነዚህ ሰዎች ለምሳሌ አየን ያሉት ሐዋርያቱ ለነሱ የእምነት አባት ብለው የሚያስቧቸውን ትልልቅ ሰዎች ናቸው። ሙሴና ኤልያስ በአይሁድ ክርስቶስ በደብረ ታቦር ተራራ ላይ የገለጠው ብርሃነ መለኮቱን አይደለም፣ የመለኮቱን ክብር አይደለም። ብርሃነ መለኮቱን ገልጧል ብዬ የማምነው አብን ነው። ብርሃነ መለኮት ተገልጧል። ያ ብርሃነ መለኮት የተገለጠው ግን የአብ ብርሃነ መለኮት ነው ብዬ ነው የማምነው። በተለየ አካል የወልድ ክብር አይደለም የተገለጠው፣ የአብ ነው ነው የአብ መለኮታዊ ክብር ነው የተገለጠው ነው። አሁንም እያወራን ያለነው ከክብር አንጻር ነው። መለኮትነትን ነው ግን የታየው አይደል? እርሶ ይረዱኛል ብዬ አስባለሁ። ምን አሉኝ? ወልድ ላይ እኮ ነው የታየው። ግን ወልድ ላይ ነው የታየው። አሁን ለምሳሌ ቅድም ያልኩትና ያንን አናሎጂ ያመጣሁትኝ የሲና ተራራውን ያመጣሁበት ሲጀመር አብና ወልድ የተለያየ ክብር አላቸው እንደ ሳሚ በክብር የአብ አንዱ መለኮታዊ ክብር የወልድም ነው የመንፈስ ቅዱስም ነው። ግን እያወራን ያለነው ፐርሰን ስንል የአንዱ የመለኮታዊ ባህሪ መገለጫም ጭምር ናቸው አይደለ? ሶስቱ ፐርሰኖች ዲስቲንክት የሆነ የአብ ክብር የለም አይደል? ከወልድ የተለየ ክብር ዲስቲንክት የሆነ የአብ ክብር አይደለም እያልኩኝ ያለሁት መምህር፣ እያልኩኝ ያለሁት ያው አንዱ መለኮታዊ ክብር በአብ ይገለጣል፣ በወልድ ይገለጣል፣ በመንፈስ ቅዱስ ይገለጣል አይደለ? የአብ ክብር ሲጀመር ይታያል እንዴ ሳሚ? በአብማ ካልን እኮ የአብ ክብር እንዴት ይታያል? አሁን ይህንን እኮ ካልንማ ለምሳሌ ዮርዳኖስ ላይም ደብረ ታቦር ላይም የአብ ክብር አልተገለጠም ብለው ነው የሚያምኑት እርሶ? አብ እኮ የወልድን ክብር ነው የገለጠው አይደለ? ሲመሰክርለት እያከበረው ነው የምወደው ልጅ ነው ሲል፣ ግን የወልድ ክብር ተገለጠ ማለት የአብ ክብርም ተገለጠ ማለት ነው። ምክንያቱም ዮሐንስ በወንጌሉ ምን ብሏል? የአባቱን ክብር ገለጠልን ብሏል። በወልድ በኩል የአብ ክብር ይገለጣል። ምንም ጥያቄ የለው። ግን በደብረ ታቦር ተራራ ላይ ከወሰድ ነው ማለት ነው መምህር። ይሄንንማ ከወሰድ ነው የአባቱን ክብር ገለጠልን ሲል የወልድ ክብር አይደለም እያለ ነው ጸሐፊው። ኖ አንተ እኮ አሁን ሳሚ በደብረ ታቦር ተራራ ላይ የተገለጠው ክብር የአብ ነው እንጂ የወልድ አይደለም እያልክ እኮ ነው እኮ። ይሄው ራሱ እኮ ጥቅሱን አመጡት እኮ ራሱ። አሁን በአባቱ ዘንድ የነበረውን ክብር ወይም የአባቱን ክብር ገለጠው ብሎ ሲል ያንን ክብር የማን ክብር ብሎ ይጠራዋል? በቃ ክብር እኮ በአካል አይለያይም አይደል? ራሱ ያመጡት ጥቅስ ነው መምህር። ያንን ክብር የማን ክብር ብሎ ይጠራዋል? የአብ ክብር፣ የወልድ ክብር፣ የመንፈስ ቅዱስ ክብር ብለን የምንከፋፍለው አለን ወይ? መጽሐፉ ስፔሲፊክ አድርጎ ያስቀመጠውን እርሶ ራሱ ነው እንዲያውም አሁን የተናገሩት። የእርሶን ንግግር ቦሮል አድርግና አሁን እርሶ ራሱ የማንን ክብር ገለጠው ያስኬዳል። ግን በወልድ በደብረ ታቦር ተራራ ላይ ፊቱ ሲያበራ የወልድ ክብር ሳይሆን የአብ ክብር ነው የተገለጠው የሚለው ያስኬዳል። ሴንስ ያደርጋል። እሺ እኔ አሁን ከምን አንጻር ነው መሰሎት መምህር መገልጠው ኤሰንስ ምንም የሚለያይ ነገር አይደለም። ግን አንዱ ኤሰንስ ፐርሰኖቹ እኮ ወይም አብ፣ ወልድ፣ መንፈስ ቅዱስ የምንላቸው ሶስቱ አካላት
የአንዱ መለኮታዊ ባህሪ ወይም የጋድ ሄዱ ማኒፌስቴሽን አይደል እንዴ? አይደለ እንጂ እኮ ሶስት የተለያየ መለኮታዊ ባህሪ ያላቸው አይደሉም። አንዱ እግዚአብሔር ራሱን በሶስት አካል ገለጠ ነው የምንለው። ስለዚህ አካሎቹ የአንዱ በአካሉ የተለያየ ክብር አለው እንዴ? ቆይ የተለያየ አይደለም እያልኩ ያለሁት አንዱ እግዚአብሔር እዚህ ጋር በደንብ ስሙኝ። አንዱ እግዚአብሔር ራሱን በሶስት አካል ገልጦ አይደለም የሚኖረው? አዎ። ስለዚህ ሶስቱ አካላት የአንዱ የእግዚአብሔር መገለጦች ናቸው ማለት ነው አይደል? በሌላ ቋንቋ የአንዱ ክብር መገለጥ የሌላው መገለጥ ነው። ቆይ ክብር ጋር አለም ያለሁት እኔ አሁን ፐርሰንና ኤሰንስ ጋር ነው ያለሁት፣ ሃይፖስተሲስ እና ኡሲያ ጋር ነው ያለሁት። ሶስቱ አካላት የአንዱ የመለኮት መገለጦች ናቸው ወይስ አይደሉም? ናቸው። የአንዱ መለኮት መገለጥ ከሆኑ አንዱ መለኮት በአብ ተገልጦ ይኖራል፣ አንዱ መለኮት በወልድ ተገልጦ ይኖራል፣ አንዱ መለኮት በመንፈስ ቅዱስ ተገልጦ ይኖራል። ወልድ በተለየ አካሉ ከድንግል ስጋ ነስቶ ኢንካርኔት ሲያደርግ ግን ዲውሪንግ ኢንካርኔሽን ኢየሱስ ክርስቶስ ራሱን ሊሚት አድርጓል። በሌላ ቋንቋ በወልድ የሚገለጠው አንዱ በአብም የሚገለጠው በመንፈስ ቅዱስም የሚገለጠው አንዱ መለኮታዊ ኢነርጂያ አልተገለጠም ነው እያልኩ ያለሁት። ስፔሲፊክሊ በወልድ ማለት ነው። ግን የትኛውን ነው አልተገለጠም እያልኩ ያለሁት? የአብም የሆነው የመንፈስ ቅዱስ እኔ አሁን እኮ ይህንን ጥያቄ እንግዲህ እኔማ እስካሁን ስመልስ ነበር። ኢየሱስ ክርስቶስ በፍጹም ሰውነቱ የሙሴ ክብር የጸጋ ነው የባህሪ ክብር ነው? የጸጋ ክብር ነው፣ ምንም ጥያቄ የለውም። እሺ ክርስቶስ የከበረው ክብርስ? በፍጹም ሰውነቱ ኢየሱስ ክርስቶስ ተቀብቷል ስንል ያንኑ የመለኮት በፍጹም ሰውነቱ ስናነሳ እሱንም እናነሳለን። መለኮታዊ ባህሪ ግን አጥቶ አይደለም። የጸጋ ነው ክርስቶስ። ቆይ ስሙ መምህርሽ መለኮታዊ ባህሪውን አላጣም። መለኮታዊ ባህሪ የሚጠፋ አይደለም። ነገር ግን እዚሁ ምዕራፍ 10 ቁጥር 38 ላይ ባለው ቴክስት ላንብበውና ቅድም ለመምህር ዳዊት የተናገርኩትን ተናግሬ ላብቃ። እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ። እግዚአብሔርም ከእርሱ ጋር ነበረ። እኛም በአይሁድ አገርና በኢየሩሳሌም ባደረገው ነገር ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት ይላል። መልካም እያደረገ ዞረ የተባለለትና እንደገና ደግሞ የዲያብሎስን ስራ እያፈረሰ ዞረ የተባለለት
ለዲያብሎስ የተገዙትን እየፈወሰ ዞረ የተባለለት ይህንን የናዝሬቱ ኢየሱስን እግዚአብሔር ቀባው ይላል። በማን? በመንፈስ ቅዱስ ይላል። ስለዚህ ኢየሱስ ክርስቶስ ተቀብተዋል ብለው ያምናሉ አያምኑም? እርስዎን ልጠይቆት እስኪ። ተቀብቷል ብዬ ማምናለሁ። ግን ለኢየሱስ ክርስቶስ ቅባት ሲነገር እንደ ቅዱሳን አይደለማ። ምን አይነት ቅባት ነው የተቀባው? በመጀመሪያ ሳሚ እኔ አብራራለሁ፣ ችግር የለም ጊዜ ካለ አብራራለሁ። ግን ያንተን አቋም አላወቅኩትም። አንድ ደቂቃ ብቻ ነው ፈለገው። ቢያንስ ከሩብ ልዝጋና ወደ ነቃሌ ጋር ልሂድ። ግን በአንድ ደቂቃ ውስጥ እስኪ የራሱ እኔማ ተናገርኩኝ እኮ ኢየሱስ ክርስቶስ በፍጹም ሰውነቱ በአብ ተቀብቷል ብዬ አምናለሁ። ነብይም ነው ብዬ አምናለሁ በፍጹም ሰውነቱ። ለምን ኢንካርኔሽን? እኔ አሁን መምህር ተቀብቷል ስለሚያውቁ ጸጋ ተቀብሏል እያልክ ነው? ቆይ ስሙኝሽ። አዎ ዲቫይን ኢኔብልመንት እኮ ነው። በቃ ጸጋ ጸጋ ተቀብሏል፣ እንደ ቅዱሳን ጸጋ ተቀብሏል ለልጅነቱ እኮ አይደለም ያልኩት። አዎ ላደረገው ተአምራትማ ለልጅነቱ አይደለም የጸጋ ስንል ምናው ኢየሱስ ክርስቶስ የባህሪ ልጅ ነው። ነገር ግን ደግሞ የእግዚአብሔር ባሪያ ሆኖ ባገለገለበት በአገልግሎቱ ግን ኦፍኮርስ ተቀብቷል። ምንም ጥያቄ የለውም። ጸጋ ተቀብሎ ጸጋ እኮ ማለት ማድረግ ማንችለውን የምንችልበት ማለት እኮ ነው። ባይዘው እሺ። ስለዚህ ኢየሱስ ክርስቶስ የባህሪ ክብርና የጸጋ ክብር አለው ነው የምንለው ሁለቱንም? አዎ ሁለቱም አለው ኢየሱስ ክርስቶስ። ሳሚ አዶፕሽኒዝም እኮ ሄሬሲ ነው ሳሚ። በካቶሊክ አይደለም፣ በፍጹም አይደለም። እኔ የባህሪ ክብር የለውም ብያለሁ። አሁን እርስዎ ራሱ ሲናገሩ የባህሪ ክብርም አለው የጸጋ ክብርም ይሄውና እኮ ይናገራል እኮ ባይዘው እኮ ክርስቶስ የጸጋም የባህሪም ክብር አለው ብሎ ሁለት ክብር መስጠት ሄሬሲ ነው። ምክንያቱም ይሄ ማለት ምን ማለት ነው መምህር? ይህንን ቴክስት አብራሩልኝ። ኦኬ ዮሐንስ 10 ሐዋርያ 10:38 አብራሩልኝ። ለሱማ እነ ዮሐንስ አፈወርቅ እነ ቅዱስ አትናቴዎስ ሁሉ በየመጽሐፋቸው ያብራሩት ነው። ምን መሰለህ ሳሚ፣ ስለ ክርስቶስ ተቀባ፣ ጸጋን ተቀበለ፣ ተሾመ ምናምን ተብሎ ቢነገር በተዋህዶ ምክንያት መንፈስ ቅዱስ የባህሪ ሕይወቱ ሆኖ ስላገኘው የባህሪ ክብር ነው እንጂ የሚናገር የጸጋ ክብር አይደለም። ምክንያቱም ለክርስቶስ ስንናገር ያልነበረው የባህሪ ክብር ነው የሚኖረው። በተዋህዶ ምክንያት ስለ ሰውነቱ ነው። በሰውነቱ እኮ ነው የተነገረለት። በሰውነቱ በሰውነቱ ካልንማ መነጣጠል ጀመሩ ማለት ነው። እና በአምላክነቱ ተቀባልን ነው እንዴ? ቆይ አይደለም። እርስዎ አሁን በሰውነቱ በመለኮትነቱ ብለው ያወራሉ እንዴ? ሲጀመር እናንተ ቤተክርስቲያን ውስጥ እንደዛ ተብሎ ይወራል እንዴ? አንድ ስግው ቃል ነው። ተራበም ተጠማም ምን አለም ስንል አንድ ስግው ቃል ነው የምንለው እንጂ ይህንን በመለኮቱ ይህንን በሰውነቱ ነው ብለን አንነጥልም ትሉ የለ እንዴ እናንተ? እንዴ በሰውነቱ ሞተ አንልም እንዴ? ሰው ስለሆነ አምላክ በስጋ ሞተ ነው እንጂ የምትሉት የነጥላችሁ ትላላችሁ እንዴ? በጣም የሚገርም ሰርፕራይዝ ነው። ስለዚህ ኬልቄዶናውያን ሆናችኋል ማለት ነው። ዌልካም ቱ ኬልሰደን። በመጨረሻ እንደሱ አይደለም ሳሚ። እንደ መምህር በረከትን ሰው ስለሆነ ሞተ ዘግቻለሁ ማለት ነው። አምላክ ስለሆነ ይሄ ቅዱስ ቄርሎስም ያለው ነው። ለማንኛውም ግን ሳሚ ለክርስቶስ የጸጋ ክብር መናገር ለክርስቶስ በጸጋ እንዲሆነ ብሎ መናገር ሄሬቲክ ነው የሚሆነው። እሺ ሳሚ ሌላ ጊዜ እናወራለን። እሺ አይ መጽሐፉ ነው የሚለው ተቀባ ይላል። በመንፈስ ቅዱስ በኃይል ቀባው ይላል። ቅባት ማለት ደግሞ እንደምናውቀው ሰው በችሎታው በጉልበቱ በአቅሙ የማያረገውን በእግዚአብሔር ኃይል የሚያረግበት ማለት ነው። ስለዚህ እነዚህን ነገሮች ሁሉ ያደረገው መልካም እያደረገ የዞረው በአጋንንት የታሰሩትን እየፈታ የዞረው በመንፈስ ቅዱስ ቅባት ነው ብሎ መጽሐፍ ቅዱሳችን ነው በግልጽ የሚያስቀምጠው። ስለዚህ ይህን መጽሐፍ ቅዱሳዊ ትምህርትና የታመነ ስለሆነ ሄሬቲክ አያስብልም። ሌላ ጊዜ እንወያይበታለን።